እሺ ቢያንስ አረፍ በል። መድኃኒት ገዝተሽልኝ ይችላል። ሄሎ ሄሎ፣ በዚህ አጭር ጊዜ ውስጥ ይህን ሁሉ ካሽ መሰብሰብ ምን ያህል ሀስል እንደሆነ መቼስ በደንብ ይገባል። ከስንት ባንክና ስንት ሰው መሰለ አስቸግሬ ለቃቅ የሚያገኘውልህ። ለማንኛውም በቃ ስደርስ ደውልልኝ አቀብላለሁ። እሺ ቶሎ በል፣ በፍጥነት በሩ ጋር አለ። ቶሎ በል እሺ። ዛሬ ደግሞ ውሃው እንዴት እንደሚቀሰቅስ የኔ ቆንጆ፣ አይኔ ሲከድን ምን እንደማስብ ታውቂያለሽ? ምንድን ነው የምታስበው? እድሜ ዘመኔ ሙሉ ከጎኔ እንድትሆኝልኝ ነው የምፈልገው። አሁን ግን በሽታው እየጸናብኝ ሲሄድ ምንም ነገር መታገል እንደምችል አስባለሁ። ግን ደግሞ ሞት እንዴት ብዬ ነው የምታገለው? እኔ እታገልልሃለሁ። እንዴት? እኔ እንጃ። ወይም ደግሞ በዚሁ ትሞትልኝ ይሆናል። ጆ ነው የደወለው። ጆ መጣክ? እሺ ምን ብሎ ነው? ብር አበድሮኝ ነበረ፣ እሱን ለመልስለት ስለሆነ ነው። በቃ አንድ ያቀብዬው ልምጣ። እሺ መጣሁ። መጣሁ። በቃ እሺ እሺ ማሪ። ቦርሳ እዚህ ጋር አስቀምጫለሁ። የገባሁት ማን ነው? ዮርዲ። ፍቅር! ዮርዲ! ወይ ፍቅር! ወይ ቦርሳ አስተሸን ከዚህ ጋር የምን ቦርሳ ነው? ወረዳ ላይ ነው። ቦርሳ እኮ እዚህ ጋር አስቀምጬ ነበር ወደ ውስጥ የገባሁት። ዮርዲ፣ እርግጠኛ ነህ እዚህ ጋር ነው ያስቀመጥከው? አዎ እርግጠኛ ነኝ። እዚህ ጋር አስቀምጬ ነበር ወደ መኝታ ቤት የገባሁት። አሁን ስወጣ አጣሁት። የት ሊሄድ ይችላል ማለት ነው? አሴት፣ ቦርሳ አስተሸን ከዚህ ጋር አይሆንም። እንዴ ቆይ ምንድን ነው? ብር እዚህ ጋር አስቀምጬ ነበር የገባሁት። ስወጣ አጣሁትኝ። ቆይ የምን ብር ነው እሱ? የሰው ዕዳ ልከፍል ብር አሰባስቤ በቦርሳ እዚህ ጋር አስቀምጬ ገባሁ። ስወጣ አሁን አጣሁት። ተናገራ። ቦርሳው የት ነው ያለው? እንዴ እኔ ቆይ እንዴት ላቅ እችላለሁ? እንዴ እንዴት አሴት፣ እንዴት አላቅም ትይኛለሽ? ብር እኮ በቦርሳ ሞልቼ ነበር ይዤ የመጣሁት አይደል?
እሺ ሳሚ መጀመሪያ ተረጋጋ። ተረጋጋ። እንዴት ነው የምረጋጋው? ሀሴት እያወራ ያለሁት እኮ ስለ 500 ሺህ ብር ነው እንጂ ስለ 1 ብር እኮ አይደለም። ሀሴት አይደለም እኮ ስላመመ ከዚህ በላይ ከተበሰጨ የሆነ ነገር እንዳትሆን ብዬ እኮ ነው። ሀሴት የጠየቀሽን ብቻ መልሽላት። ቆይ ብሩ የት ነው ያለው? ኧረ እኔ በፍጹም አላየሁም። ሀሴት ብሩ የት ነው ያለው ንገሪኝ። አንቺ አትደናበሪ። ልጁ የተበደረውን ብር ሊመልስ 500 ሺህ ብር ካሽ ይዞ እዚህ ድረስ መጥቷል። እዚህ ቤት ደግሞ ሌላ የሚኖር ሰው የለም። ቆይ ካንቺ ውጪ ማን አለ? አንቺም እኮ አለሽ። ምን? አንቺ ወስደሽዋል ልትይኝ ነው? ሀሴት እኔ ጋር እንጂ ብሩ የት ነው ያለው? ሀሴት የታባሽ ነው የምትሄጂው? ሀሴት ቆይ ምን ልሁን ነው የምትይው? ሀሴት አያት አይደለ ከነ ለሀጫ አሳድጋችሁ አሁን ደግሞ ጭራሽ ሌብነት ጀመረች። ሀሴት አንቺ ክፈቺው። ክፈቺና እንነጋገር። ሀሴት በፈጠረሽ ሀሴት አንቺ ክፈቺው እኮ ነው የምልሽ። ሀሴት ይኸውልሽ ክፈቺውና እናውራ። አለበለዚያ ግን የሚፈጠረው ነገር ጥሩ አይሆንም። ሀሴት ክፈቺ በሩን። እኔ ምንም የማውቀው ነገር የለም። ቆይ ሳሚን አታውቀኝም? ስትቅለሰለሽ ላየሽማ ሰው ትመስያለሽ አንቺ ከይሲ። ክፈቺው አሁን። እውነቴን ነው። እኔ ምንም የማውቀው ነገር የለም። ይኸውልሽ ሀሴት እኔና አንቺ እስከ ተስማማና እስከ ተባበረን ድረስ ምንም ነገር አይፈጠርም። አለበለዚያ ግን ውርድ ከራሴ። ሀሴት ነገርኩሽ። ሳሚን ያልዋሸሁም በጭራሽ ደግሞ ልዋሽ አልችልም። ሀሴት ቦርሳውን ይዤ ስገባ አይተሽኛል አይደል? አዎ አይቻለሁ። ሳስቀምጠውም አይተሻል አይደል? አዎ አስቀምጠው አይቻለሁ። ከዛ ግን የተቀመጠው ነገር ገንዘብ መሆኑን ስታውቂ የበላሽበትን ወጭት መስመር አላሳፈረሽም አይደል? ቀላል ነው ሀሴት እኔ መካድ እንደዚህ ቀላል ነው ወይ? በምን ልማልልህ? ቆይሽ እንዴት ነው የምታምነኝ? ገንዘቡን አውጥተሽ የታባሽ እንደቀባሽ ተናገሪ። ይኸውልሽ ሀሴት ምንም ነገር አይደርስብሽም። ቦርሳውን የት እንዳስቀመጥሽ ብቻ ንገሪ። ማንም ጫፍሽን አይነካም ሀሴት። እኔም ቃል እገባልሻለሁ የሰው ገንዘብ የሰው ነው፣ ምንም አይጠቅምሽም። አሁን ለማን እንደሰጠሽው ለየትኛው ጎረምሳ እንዳቀበልሽው ብቻ ተናገሪ። ያዳም ዛፍሽን ዝጊ። አንቺ ምንድን ነው ያልሽው? ከዚህ በላይ ግብሬ ሊያስደረገው እንጂ ዝም ብዬ አላልሽም። ሀሴት ብሩ የት ነው ያለው? ሀሴት ንገሪኝ እንጂ በፈጠረሽ ሀሴት ንገሪኝ ብሩ። ተናገሪ። ገንዘቡን የት ነው ያደረግሽው? ተናገሪ እኮ ነው የምልሽ። አንቺ ማሰሚ ባሪ ልታሳብጂው ነው ያለበትን አንሳያት ልታሳብጂው ነው ወይ? ልቀቀኝ። ዮርዲ አለቃት። ተረጋጋ። አሁን ሁሉም ነገር ጥሩ እየሆነ ነው። እቺን ጀዝባ መቼም ሲጣርጎ እንደሚገላት አልጠራጠርም። እሱም ትንሽ ነው የሚበቃው። በሽታው አለበት። አሁን ደግሞ የተጨመረ። በቅርቡ እንደምገላገለው ተስፋ አለኝ። ከዛ እኔ ዓለሜን እቀጫለሁ። ብቻ ቀንህን ቶሎ ያሳጥርልኝ። ሳሚ እባክህ እኔን በኔ ላይ አታድርግ እባክህ። ይኸውልሽ የምጠይቅሽን ብቻ መልሽ። እባክህ ሳሚ ስሚ፣ ብሩ ያለበትን ለመናገር ካልሆነ ምንም ነገር ስትናገሪ መስማትም ሆነ ማየት አልፈልግም። እሺ ይኸውልህ ብዙ አላወራም፣ ግን ደግሞ ብትሰማኝ ምንም አትጎዳም ሳሚ። እሺ ምንድን ነው ንገረኛ፣ ምንድን ነው? ምናልባት የኖርኩበት አንተም የኖርኩበት ግማሽ እድሜን አብረን አሳልፈናል አይደለ? አዎ በጣም ረጅም ጊዜ። እሺ በእነዛ ውብ ዓመታት ውስጥ እኔ ታማኝነትን ያጎደልኩበት ጊዜ አለ? ለዛም ስል ነው እንደዚህ በክብር ማውራሽ። ባይሆን ኖሮ ቁልቁል ነበር መዘገዝቅሽ። ያን ጥሩ ጊዜና ጥሩ ስብናሽን አስታውሽ ነው እንደዚህ በክብር ማውራሽ። ምክንያቱም እኔ ለውለታና ለትላንትና ትልቅ ቦታ አለኝ። አንቺ ግን እንደማይሽ ከሆነ ስለ ትላንትናው ምንም ግድ የለሽም። ሳሚ በደንብ ነው የሚሰጠኝ። ቢገባሽማ ኖሮ ድርጅቴ ከስሮ እሱን ከኪሳራ ለማውጣት ስል ምን አይነት ዕዳ ውስጥ እንደገባው ታውቂያለሽ እኮ። አዎ እኮ ለዛ እኮ ነው ስርቆትሽ ያመመኝ።
ሳሚ ቆይ ለምንድን ነው የማታምነኝ? እንደዚህ እየለፋው ስኬት ከኔ ርቋል። ማትረፍ ተስኖኝ ጭራሽ ዕዳ ውስጥ ተዘፍቄያለሁ እኮ። ከገባሁበት ዕዳ ለመውጣት ብድር ያስፈልገኝ ነበር። የስንቱን ሰው ፊት ነው ያየሁት። በዚህ ሰዓት ወዳጄ የብድር እጁን ዘረጋልኝ። እንደዛም ሆኖ ግን ከገባሁበት ኪሳራ ከመውጣት ይልቅ ጭራሽ ከነናቴ ነው የተዘፈኩት። ትሰሚኛለሽ? ብድሩን ለመመለስ ግን ሌላ ብድር ውስጥ ነው የገባሁት። አትረፍ የተባለ ነፍስ የተሸከምኩ ይመስል ሁሌም ኪሳራ ውስጥ ነው። ይኸው አሁንም ይኸው እድል ለብሽነቴ ሁሌም ይከተለኛል። አሁንም የተከተለኝ ነው። ለምን ግን የህይወቴን አስቀያሚ ገጽ እንደምነግርሽ ታውቂያለሽ? ምክንያቱ በጣም ቀላል ነው። ይኸው ስለ እኔ ሳይሆን ስለ ራስሽ አስበሽ ገንዘቡ ያለበትን ቦታ እንድትነግሪኝ ስል ነው። ይኸው ብዙ ነገር አጥቻለሁ፣ ብዙ ነገር። ይህንን ነገርም አንቺ በቃ ካላልሽ ገና ብዙ ነገር አጣለሁ፣ ህይወቴንም ጭምር። በጭራሽ ሳሚ፣ በጭራሽ እንደዛ ሊሆን አይችልም። እስኪ ተመልከቺ፣ አልጋ ላይ ከወደኩ እኮ በጣም ቆይቻለሁ። ነገሮች ገፋፍቶኝ ነው እንደዚህ ሆንኩት። በቃ በኋላ ተመለሳለሁ። ከዚህ በኋላ ግን አስቀያሚ ነገር ከተፈጠረ ተጠያቂው አንቺ ነሽ። ይኸው ደወለ። እሺ ምንድን ነው የምለው? ንገረኛ፣ ምንድን ነው የምለው? እሺ ምንድን ነው የምለው? ምንድን ነው የምለው? ገንዘቡ እጄ ላይ የለም፣ ተሰርቋል ነው የምለው? እስኪ ንገሪ፣ እንዴት እንደዛ ልበለው? እሱ ጓደኛ አይደል? ይረዳዋል። እውነቱን ንገረው። እስኪ ንገሪ፣ ምን ብዬ ነው የምነግረው? የማምናት የማከብራት የቤት ሰራተኛ ጉድ ሰራችን ብዬ ነው የምነግረው? ይሄ ለሱ ግን የሚሰጠው ይመስልሻል? በጭራሽ አይሰጠውም። ሳሚ እባክህ ራስህን እንዳትጎዳ እባክህ። ሄሎ ሳሚ፣ ምን እያደረክ ነው ግን አንተ ያለው? ቆየሁብህ አይደል? ወይ መምጣት አልቻልኩም አትለኝም? የአንድ ቀን ገበያ ምን ያህል እንደሚገላበጥ ለአንተ መናገር ለቀባሪው እንደማርዳት። ምን እባክህ፣ እዚህ እኮ ምንም ምክንያት አልፈልግም ሳሚ። አስበው እስኪ ሳሚ፣ ያ ድርጅት በኪሳራ ሲዘግጥ የረዳው እኮ ወንድሜ ስለሆንክ እኮ። አንተ ደግሞ በተቸገርክ ሰዓት ገንዘቤን አውጥቼ ሰጥቼሃለሁ። አሁን ባንጣላ ምን ችግር አለ? ይቅርታ ወዳጄ፣ ግን ይኸውልህ አንተ መምጣት ማትችል ከሆነ እኔ ራሴ መምጣት እችላለሁ። በዚህ ምክንያት ከማንም ጋር መቀየም አልፈልግም። የምልህ ይገባሃል አይደል? ይኸውልህ ጆ፣ እዚህ ችግር ተፈጥሯል። አንተ ግን መቼ ነው ችግር የሚያጣ? ወዳጄ፣ ወድጄ ይመስላል። ደግሞ ምን ተፈጠረ? ያመጣውልን ገንዘብ ያመጣልኝ ገንዘብ ምን ሆነ? ተዘረፈ። አሪፍ ጨዋታ ነው ያስከው። እባክህ እንዴት በእንደዚህ አይነት ነገር ልጫወት እችላለሁ ጆ? ምንም ምክንያት አልፈልግም ሰውዬ። እንዴትም ብለህ ገንዘቤን ታመጣለህ። በአንተ ምክንያት ገንዘቤንም ሆነ ቢዝነሴን ማጣት አልፈልግም። ሰማኛል? ቆይ ይኸውልህ ጆ፣ በቃ እምጥም ገባ ስምጥም ገባ እኔ አይመለከተኝም። ስለማከብርህ ነበረ አምኜህ ከሌለኝ ላይ ገንዘቤን የሰጠውክ እና በምንም መንገድ የኔ የሆነው
ይኸውልህ ጆ፣ እየመጣሁ ነው። ጆ ሄሎ ሄሎ። እሺ እባክሽ ገንዘብ ያለበትን ቦታ ነገርሽው? እሺ ምን አለ? ምን እንዳለኝ መስማት ነው የምትፈልጊው? ልንገርሽ? ነይ ልንገርሽ። ነይ ስሚ፣ ምን እንዳለኝ ሰማሽ? እባክህ ሳሚ ስሚ፣ እንደዚህ ባናትሽ እንድተክልሽ ነው እሺ ነገረኝ። እኔ ግን በጣም እየጨነቀኝ ነው። ቆይሽ እንዴት ነው ነገሩን የማደርገው? በዛ ላይ ደግሞ ታውቀዋለህ እሱን ጸባዩን፣ በጣም ጠንቃቃ እኮ ነው። ይኸውልሽ እኔ ቆንጆ መሰለሽ ቀላል ነው ነገሩ። እኔ ጋር ያለበትን ብድር መክፈል አለበት። እሱን እንዲያመጣ ጠይቀዋለሁ። ከዛ ብሩን ሰብስቦ ሲያመጣ እኔ ሰው አዘጋጅልሻለሁ። ከዛ ወዲያውኑ ያንን ብር ለሱ ታቀቢያለሽ። ስራሽን ጨረስሽ ማለት ነው። እሺ ግን ነግረኸዋል ብሩን አስቸኳይ እንደምትፈልገው? ነግሬዋለሁ፣ በደንብ ነግሬዋለሁ። ምክንያቱም አስቸኳይ ነው ብዬዋለሁ። እንዴት እንደተበደረ ያውቃል። ገብቶሻል አይደል ቆንጆ? አንቺ ደግሞ በጣም ቆንጆ ልጅ ነሽ፣ ፈጣን ልጅ ነሽ፣ ተማመንብሻለሁ። ከዛ በኋላ ፍቅራችንን በደንብ እናጣጥመዋለን። እንደዚህ ካበረታኝማ አደርገዋለሁ። አመሰግናለሁ የኔ ቆንጆ። ሽልማት አለሽ። ሄሎ ወይኔ ፍቅር ስማርት ዝም አልሽኝ እኮ የኔ ፍቅር። ታዲያ ምን ላድርግ ጆዬ? ባድናቆት ልበኝ ስታሞቀው እኮ ነው። ገና ውስጥሽ ገብቼ መላ አካልሽን አግሎ የለ እንዴ? ያንን ያንተን ግለት ምን ያክል እንደምፈልገው ታውቃለህ አይደል? በሚገባ እንጂ የኔ ቆንጆ። ሳሚ ጨርቁን ሊጥልልህ ነው። ለምን ራሱን አይጥልም? who cares? እና እኔ እንድረዳው አፈልግም? እንዲሞት ነው? እናሳ ምን ሊሆን ይችላል? ሙሉ ድጋፍ የለሽም የኔ ቆንጆ። አንቺ ብቻ የኔ ቆንጆ ሳታለስልሽ ሞትን ወደ ሳሚት መተኮስሽ እንዳታቋርጭ። ጌታዋን የተማመነች በግ ጭራዋን ታሳድራለች ነበር የሚባለው? ደጅ ታሳድራለች ነው የሚባለው የኔ ቆንጆ። እንደኔ አይነት ጌታ ደግሞ ካላት አይደለም ጭሯን ራሷን ሁሉ ውጭ ታሳድራለች የኔ ቆንጆ። ታድዬ እኔ የምልሽ አንቺ ገንዘቡ እንዳነሳሽው አልተጠራጠረም አይደል? እንዴት ብሎ ፍቅሬ አይደለም የሱን የዓለም አይን ይጋርዳል። ስለዚህ ቀመር ሰርቷል ማለት ነው። በዚህ ደግሞ ብቸኛዋ ተጠርጣሪ ሀሴት ናት ማለት ነው። መተኪያ የሌላት ስለኔ የምትሰዋዋ ሴት ሀሴት ብቻ ናት። መልካም ድራማ የኔ ቆንጆ። ስማማ ጆዬ በጣም ነው እሺ የምወድህ። እኔም በጣም ወድሻለሁ የኔ ቆንጆ። ንፍቅ ብለሽኛል ደግሞ። እስኪ መታው ሰደኝና እቅፍ አድርገኝ። መጀመሪያ የኔ ቆንጆ ያንን የውሻ ልጅ ጨርቁን እንዲጥል ወይም ራሱን እንዲሰቅል አድርጊ። ከዚህ በኋላ እንኳን መቋቋም የሚችል አይመስለኝም። በቃ ጆዬ እደውልልሃለሁ። እሺ ባይ። እንደዚህ እንዳብድና ጨርቄ እንድጥላ የምትፈልጊው ያው ተሳካልሽ። ያው ደስ ይበልሽ። ሳሚዬ በጭራሽ እንደዚህ ስትሆን ማየት አልችልም። እባክህን ተው። እንግዲያውስ ከማበዴ በፊት እውነቱን ተናገሪያ፣ ንገሪኝ። ቆይ እንደዚህ ሆነ እያየሁ የማውቀው እውነት አይደለም። ብዥታ እንኳን ቢኖር የምደብቅህ ይመስልሃል? ሀሴት ይታይሽ እንጂ እስካሁን እኮ ዝም እንዳልሽ ነው። እሺ ምን ብዬ ልንገርህ ሳሚ? አላቅም ብቻ አንድ ነገር በይ፣ አንድ ነገር በይ። ወንድሜ እሺ ምን ልበልህ? ይቅርታ
በብሩ መጥፋት አንተ እንደዚህ የምትጎዳ አልመሰለኝም ነበር። እኔ በጣም ስለቸገረኝ ነው እንጂ አንተን ለመጉዳት ብዬ ምንም ነገር ያደረኩት ነገር የለም ብለሽ እዚህ ጋር ነው ያደረኩት ብለሽ ንገሪ። ቆይ እንዴት ያልተፈጠረ ታሪክ ልተርክልህ? ይሄ ያንቺ የውሸት ታሪክ ነው። በንገሪ ንገሪ። እኔ እስከማውቀው እዚህ ቤት ውስጥ ብቸኛዋ ሰው አይደለሁም። ማለት? ቆይ ለምን ዮርዳኖስን አልጠረጠርካትም? ምን? እሷ እኮ የአካሌ ክፋይ ናት። እሷ ከመጣች ታመምክ፣ እሷ ከመጣች ተበደርክ፣ ከሰርክ። ይታይ ሳሚ፣ እሷ አሁንም ህይወት ውስጥ የምትቆይ ከሆነ ገና ታሳብድሃለች። አብሺ ዝጊ፣ ያሴት ዝጊ። ሳሚ ጠላቶቼን እግሬ ስር ጣልክልኝ። እነሆ እኔ ማን ነኝ? ይወርዲ እባክሽን አንሺው። መውደቁ የሚያሳስብሽ ከሆነ ገንዘቡን መልሽለትና ከመሞት ታደጊው። እኔ በደንብ አልወሰድኩም። ቆይ ለምንድን ነው የማታምኑኝ? አለመታመን ያማል አይደል? መቼውን እስከ ወዲያኛው አይን ላይ ገለጥ የሚጨፈነው መቼም ዛሬ ነው ለነፍሴ ጮቤ ተስረቅጣት። ኤኒሃው በቅርቡ ያለቀስኩኝ ወይ ወደ ሞት ወይ ደግሞ ወደ እብደት ተሸኛለሁ። መቼም ዛሬ ነው አይኔን የማልገልጠው ብለህ በህይወቴ ውለታ ከዋሉልኝ ሰዎች በሙሉ አንደኛው ደግሞ አይደል? መልካም እንቅልፍ። መች ይሆን መልካም ሞት የምልህ? አይዞሽ የኔ ቆንጆ፣ እኛ ሀገር ላይ ሌባ ሆኖ መገኘት በጣም አስቀያሚ ነገር ነው። አስበሽዋል? ስትያዢ የሚደርስብሽ እንዱላ። በቃ ሁሉም ሰው ነው የሚደበድብሽ፣ በቦክስ በጥፊ፣ አንዳንዱ ደግሞ እንደው ሊነክስሽ ሁሉ ይችላል። አንዳንዴ ትፈተኛለሽ። ምናልባት
የሆነ የምትወጂው ሰው ሊኖር ይችላል እና ደግሞ ችግር ውስጥ ገብቶ ምናልባት እርዳታሽን ሊፈልግ ይችል ይሆናል። በዛ ጊዜ ምናልባት ከራስሽ ጋርም ልትጋጭ ትችያለሽ። ግን ደግሞ እንደዚህ አይነት ነገር ሲፈጠር ምንም አይነት አማራጭ የለሽም። አማራጭሽ አንድና አንድ ምንድነው? ያንን የምትወጂውን ሰው ማዳን። ይሁዲ እኔ ማዳን የምፈልገው ሳሚን ብቻ ነው። እሱ የኔ ኃላፊነት ነው። እሺ ሴትዮ፣ አንቺ አሁን በዚህ ሰዓት ማሰብ ያለብሽ አንድና አንድ ነገር ብቻ ነው። ምን? በምንም አይነት መንገድ የትኛውንም አይነት ዋጋ ከፍለሽ ከሳሚ ቁጣ ማምለጥ። እንድሸሽ እየነገርሽኝ ነው? የሚበጅሽን የእህትነቴን ነው እኔ ምክሩን እየለገስኩሽ ያለሁት እኮ። የአንቺ ምክር ምንድን ነው? ሳሚ ከመነሳቱ በፊት አምልጪ። አላደርገውም። አቤት። አንደኛ ህሊናዬ ንጹህ ስለሆነ ከማንም ወዴትም አልሸሽም። ሁለተኛ ደግሞ ሳሚ በዚህ ሁኔታ ውስጥ ነው በፍጹም ልተወው አልችልም። ቆይ አንቺ ራስሽን ማን ነኝ ብለሽ ነው የምታስቢው? ሀሴት ነኝ፣ ሀሴት። እውነትን ፊት ለፊት መጋፈጥ እችላለሁ፣ ፊት ለፊት። እሺ ከወሰንሽ እንግዲህ ምን ማድረግ ይቻላል? አዎ ወስኛለሁ። ታውቂያለሽ 500 ሺህ ብር ዛሬ ቢጠፋ ነገ ታገኘዋለሽ። ያንቺ ህይወት ግን አንድ ጊዜ ነው። አንዴ ከሞትሽ በኋላ ከዛ በኋላ የሚቀሰቅስሽም ሆነ የሚያድንሽ ኃይል የለም። ምንም ያህል ሞላጫ ብትሆኚ ላዝንልሽ ይገባል አይደል? ሳስበው አንድ ማድረግ ያለብኝ የረሳሁት ነገር አለ። ወደ ነበርሽበት መመለስ። ባልሳሳት እንደዚህ ነበርሽ። ጆዬ፣ ይሄ ነገር ግን አልበዛም? ምኑ የኔ ቆንጆ? ደጋግሞ መደወሉ ነው እንዴ? ስትናፍቅኝስ? በዚህ ፍጥነት ልማልልሽ? አምናለሁ እኮ የኔ ውድ። እየመጣሁ አውቃለሁ እኮ የኔ ውድ። ከመንቃታቸው በፊት ከደረስክ የከንፈሬን በረከት አቀብልሃለሁ። አሁን ያሉበትን ነገር ንገረኝ የኔ ቆንጆ። ስለ ሁለቱ ውድቀት መስማት ነው የምፈልገው። በዛ ላይ ደግሞ ልቤ በጣም እየፈራ። እንዴ ለምን? ሳሚ ይህንን ነገር ከደረሰበትና ከጠረጠረ ያበቃልናል። ታውቂያለሽ፣ ፍቅሬ አይኑን አስሮታል። ይሄን ገንዘብ እኔ እንደወሰድኩት በጭራሽ ሊጠረጥር አይችልም። ጆዬ ተማመንብኝ እሺ። ትወናውን በደንብ እየተወጣሁት ነው። በጣም ጎበዝ። ትወናሽን በጣም ወድጄልሻለሁ።